ሰላሙ አሌይኩም ወራህመቱላህ ወበረካቱ። ሰላም እንዴት ናችሁ ቤተሰቦቼ? እኔ በጣም ሰላም ነኝ አልሐምዱሊላህ። ውሎ እንዴት ነበረ? ቆይታ እንዴት ነው? ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰቤ ስለምትሆኑ ስለምታበረታቱ ከልብ አመሰግናለሁ ማለት ነው። እና ቪዲዮ አልተስተካከለም ካሜራ ማለት ነው፣ ይቅርታ። ያው ዛሬ እንግዲህ የመጣሁላችሁ እስከ ቪዲዮ መጨረሻ አብራችሁ ቆዩ። በጣም ጠቃሚ መልእክት ነው። ያው ማንም ሰው ይሄ ነገር ሊጠፋው ይችላል ብዬ አላስብም። ሁሉም ሰው ያውቃል። ነገር ግን ለማስታወስ ያክል ነው የመጣሁት ማለት ነው። እሱም ምንድነው በአሁኑ ሰዓት ከ175% ስራ ፈቷል ህዝቡ ማለት ነው። ህዝብ ማለት ትችላላችሁ። ምክንያቱም በእያንዳንዱ የእርፈት ቤት ከ10 ከ15 በላይ ሴት ነው የተቀመጠው እና ማለት ነው። አሁን ላይ እኔ ብዙ ወንድ የተቀመጠ አልሰማሁም፣ አላየሁም ከሴቶቹ ማለት ነው። አብዛኛው ሴት ነው እና በዚህ ምክንያት ደግሞ አንዳንዶቹ ደግሞ ቤት ቁጭ ብላችሁ ኢትዮጵያ ቤት እቃም ታሟላላችሁ። ኢትዮጵያ እነ አረቢያ መጅልስ እነ መጋረጃ እነ ቀሳለ እነ ፍሬዘር ተላጃ ምናምን እንዲሁም ደግሞ ቁም ሳጥን በቃ የተለያየ የቤት እቃ ታሟላላችሁ። ይቅርታ የሴትዮ ልጅ ጉንፋን ስለያዛት እያሳላት ነው ማለት ነው። እዚህ ጋር ወኔ ስለተኛች ነው። ለድምፁ ይቅርታ ብያለሁ። ሰውና እንደዛ እያደረጋችሁ መታሟሉ ልጆች አላችሁ ማለት ነው። እና ምን አስባችሁ እንዴ? አረ ብራችሁን ያዙ፣ የምር ብራችሁን ያዙ እንዴ! ብራችሁን ያዙ፣ ብራችሁን ያዙ ጋይስ። ምን እያስባችሁ ነው እንዴ? ቀጣይ አንዳንድ ሰው እንዴት ያስባል መሰላችሁ? ቀጣይ ይሄን ስራ ፈልጌ ቋሚ ስራ ፈልጌ ያለ እርፈት 6 ወር 8 ወር አመት ሰራለሁ፣ የዛን ምሰራውን ሴፍ አደርጋለሁ የሚሰራለ ማለት ነው። ያን የምትሰሩትን ወደፊት በቃ እቃ ብታሟሉበት ይሻላል። እስካሁን የሰራችሁትን እስካሁን ድረስ ያጠራቀማችሁትን ሴፍ አድርጋችሁ አስቀምጡ። እንዴ የሆነ ነገር በሰው ላይ የማይፈጠር ነገር ወይ ውጡ ብንባል ወይ ደግሞ በቃ የሆነ ህመም ምናምን ነገር ቢፈጠር ወይ ደግሞ የሆነ ነገር ወይ ደግሞ አጋጣሚ ሰው በዚህ ሁኔታ እንደጠፋ ቢቀር ወዴት ነው የምንሄደው? ወደ ሀገራችን ነው የምንሄደው። ሀገር ስንሄድ ደግሞ ቢያንስ ሌላውን ተውት፣ የትራንስፖርት እንኳን ይቸግራል። እንደ ውሃ ራሱ ገዝታችሁ መጠቀማችሁን ብር ካላላችሁ ዛሬ ሰው ከፍቷል። አንዱ ለአንዱ የሚያዝንበት ጊዜ ላይ አይደለም ያለነው። አንዱ ለአንዱ የሚጨካከንበት ጊዜ ላይ ነው ያለነው ማለት ነው። ሶ በዛ ምክንያት ደግሞ ገንዘባችሁን ዝም ብላችሁ ቃል አታጥፉ። በቃ ስትሄዱ ትገዙታላችሁ። በቃ ጊዜው ሲስተካከል እንዲሁም ደግሞ እናንተ አቅማችሁ በቃ ሁሉም ላይ ሲሆን አቅማችሁ በቃ ተርፍ ከሆነ አቅም ካላችሁ የዘን ሰዓት ብታሟሉ ብትገዙ ደስ ይላል። እውነት ለመናገር እኛ ሴቶች ደግሞ የቤት እቃ በጣም ነው የምንወደው። ግን አሁን አልወድም ደግሞ ምናምን እያልኩ አይደለም። ሰው ለዛ ሳይሆን የሆነ ቦታና ጊዜ አሉ። አሁን ላይ በጣም ስራ ስለጠፋ በዚሁ ከቀጠልን ወደ ሀገር ካልገባን ወይ ስራ ካልሄድን ምንድን ነው ቁጭ ነው ምን አይደለ? እርፈት ቤት ደግሞ እየሰራን ካልተካ ነው በስተቀር የያዝነውን እያጠፋን ነው። መቼም ሳንበላ ሳንጠጣ አንውል አናድር፣ ሌላው ቢቀር ማለት ነው። ሰው ለዛ ብዙ ነገር ደግሞ ገንዘብ ያስፈልጋል። ገንዘብ ደግሞ እስካሁን የሰራችሁትን ያስቀመጣችሁትን ነው የምትጠቀሙት፣ የምትበሉት፣ የምትጠጡት ማለት ነው። ሰው ለቀጣው ደግሞ ቀስ ብላችሁ ነው ስራ የምትፈልጉት። መቼስ በዚህ ሰዓት በዚህ ደቂቃ በዚህ ሰዓት ስራ ካልመጣ እንዳው ሞት ይገኛል የሚል ሰው የለም። ግን ሁሉም የርዝቁን ነው የሚጠብቀው። የርዝቋችሁን እንደምትጠብቁት ሁሉ ቀስ ብላችሁ ስቴፕ ባይ ስቴፕ ያላችሁን ገንዘብ በአግባቡ እየተጠቀማችሁ ሀገር ደግሞ ያስቀመጣችሁትንም ሆነ እዛ ሀገር ያስቀመጣችሁትን ቢያንስ 50% ብትበሉ ብትጠጡ ብታጠፉት 50% ደግሞ አስቀምጡት። በቃ 100 ብር ያላችሁ 50 ብር አጥፉ፣ 50 ብር አስቀምጡ። ምንድነው እኔ አንዳንድ ጊዜ ምንድነው በቃ ኢትዮጵያ ገብተን የሆነ ከቀን ቀን በየወሩ የሚጨመረን ቀኑ ራሱ ሰኞ ማክሰኞ አርብ የሚለው አላ በሱ በቀኑ ራሱ የሚከፈለን ነው የሚመስለኝ። አንዳንዶቻችን ስናጠፋ ራሱ ማለት ነው። እኔም አሁን አጠፋለሁ፣ ግን ምንድነው የማጠፋው አግባብ ባለበት መንገድ እንጂ ዝም ብዬ አሁን ይሄ ካልሆነ ጊዜ እያያችሁ በተጠቀሙ በጣም ጥሩ ነው። አሁን ላይ ጊዜው ሰባራ ጊዜ ነው የሚባለው
በእኛ በአማርኛ ምን ልበለው? እሺ 74 ጊዜ በሉት በቃ ስራ ጠፍቷል በጣም ያረቢ። ዘንድሮ ግን ጉር ነው። አምና እንደዛ ነበር ያና የዛሬ አመት አካባቢ እንደዚህ ስራ ጠፍቶ ኧረ ሺህ አመት ጉር ምናምን እየተባለ ነበረ። ዘንድሮም ተደገመ። ሰው ወደፊትም ራሱ ሶስተኛ አመት ቀጣይ እንደዚሁ አመት እንደዚሁ የሚቀጥል ከሆነ ምንም አማራጭ የለንም። ሀገራችን ነው የምንገባው። ሀገራችን ባለን ነገር ወይ ወደ ሌላ ሀገር ይከዳል ወይ ደግሞ ባለው ነገር የሰው ልጅ ይተዳደራል ይኖራል ማለት ነው። ነገር ግን እስከዛው ድረስ ደግሞ ውሃ መግዣ ሊቸግረን ይችላል እና የቤት ዕቃ የምታሟሉ ልጆች በዚህ ሰዓት ይቅርባችሁ። አይ አንዳንዶቹ ደግሞ የሆነ በቃ ሁሉን ነገራችሁን ጨረስረስ አድርጋችሁ ፕሮሰስ ምናምን ጨርሳችሁ ሀገራችሁን የምትገቡ ልጆች ደግሞ በቃን ብላችሁ የምትሄዱ እናንተን አይመለከትም። እኔ አሁን ያወራሁት ቀጣይ አመት ይሄን አደርጋለሁ ወይ አሁን ይሄን በዚህ አደርጋለሁ የሆነ አላማ ላለው ሰው ወይ ደግሞ ገና ሰርቶ ላልተቀየረ ሰው ወይ ደግሞ የሆነ ነገር ያልተሟላለት በቃ አሁን ላይ ገና እየሰራ ገና እያገኘ ወይም ደግሞ ገና ስራ ላይ ያለ ሰው ለዛ ነው። ለሌላ ለምንም አይደለም። ትማሩበታላችሁ አትናውቁት ማለት ነው። እና ገንዘባችሁን ሴፍ አድርጉ፣ ገንዘባችሁን ያዙ። አረብ ቤትን ብትገቡ አሁን ላይ የ15 ቀን የወር ስራ ነው የሚኖረው ያለውም እንደዛ ነው። ወይ በዛ ከተባለ የ2 ወር ስራ ነው ከአንዳንድ ስራ በስተቀር ማለት ነው። ያውም ሆኖ ደግሞ ስንት ነው የሚያማርጡት። ላይስማማችሁ ይችላል። በቃ ለእኛ ለሀበሻ ላይስማማን ይችላል፣ ለእነሱ ላንስማማቸው እንችላለን። በዛ ምክንያት ደግሞ ላይጠወል ይችላል ስራው ማለት ነው። የሚመጣው ስራ የ10 ቀን የ15 ቀን በቃ ቤቷ ከተጸዳላት በኋላ ሁሉም ክላሶች እንዳሉ ሁሉም ከተጸዳላት በኋላ አይ እኔ አቅሜ አልችልም፣ አይ በቃ ኮንትራት ላመጣ ነው፣ አይ ብር የለኝም። አሁን ላይ ደግሞ የሚሉት ምንድነው እዚህ ሀገር ልሄድ ነው፣ በቃ እዚህ ቦታ ልሄድ ስለሆነ እዛ ደግሞ መሄድ ስለማትችይ አንቺ በቃ ይዤሻለሁ ደግሞ ቤትሽ አድርሰሽ ስመለስ ወደ ቤቴ መልስሻለሁ ይይዝሻለሁ የሚሉት ማውጣት ሲፈልጉ ማለት ነው። አንዳንዶቻችን ነቅ ይሆን ብስል ይሆን ጓዛችን ይዘው ወደ ቤት እንመጣለን። አይ ደግሞ የሷ ወሬ ምና ደግሞ ቤቷ የምትሄድ ያለ ጓዛን ምሳችሁን ያዙ። እንደዚህ ካሏችሁ በቃ አይፈልጉም። ቁርጣችሁን አንቃችሁ ላሽ በሉ ወደ ቤታችሁ ማለት ነው። ምክንያቱም የአሁኖቹን እንዳለን የተበላሹት ማለት ነው። እዚህ ሀገር የተቀመጥንበት የኖርንበት አይመስሉም ሁላ ማለት ነው። እና በጣም የተቀየሩት የዛሬና ያርገውና እኛ 2005 3000 እንዲያሰራን እያማረጥን ጊዜ ዴግ ነው። አሁን ደግሞ እነሱ ናቸው የሚያማርጡት አሁን ማለት ነው። እኛ ሳንሆንና ዛሬ ይዤላችሁ የመጣሁት ወሬ ቢሆንም ትማሩበታላችሁ ብዬ አስባለሁኝ። እና በቃ ምናምን አትበሉ። በቃ ሲምፕል የሆነ ነገር ነው፣ ቀላል የሆነ ነገር ነው። እውነት ለመናገር ቀስ ብላችሁ ታሟሉታላችሁ። የትም አይሄድም። አላህ እድሜ ጤና ይስጠን እንጂ ብዙ ነገር ይመጣል። በየጊዜው አዳዲስ ነገር ይመጣል። በየጊዜው ፋሽን የሆነ እቃ ምናምን ይመጣል። ነገር ግን በሰዓት ወይም በጊዜው ደግሞ የሆነ ነገር ካላሟላን የሆነ ነገር የሚይዘን ነገር አለ። የሆነ ወይ እልህ ይዘና ወይ የሆነ ነገር ግን እውነት ወይም ትክክል መሆን ያለበት ነገር እንደዛ አይደለ። በሰዓት ያላችሁን ቆጠብ የምታረጉበት ጊዜ፣ ወደ አላህ የምትቃረቡበት ጊዜ ሁላችንም ማለት ነው። እንደዛ አይነት ጊዜ ነው ያለንበት ሁኔታ። አሁን ላይ በጣም ጊዜው አስፈርቷል። አላህ ስራ ለሌላችሁ አላህ ስራ ይስጣችሁ። ስራ ላለን አላህ ጥሩ ስራ ያርግልን። የታመመውም አላህ አፍያውን የሚያገኝበት አመት ያርግልን። ወዳችኋለሁኝ። ላይክ እያደረጋችሁ ቪዲዮውን ለሌሎች ተደራሽ እንዲኖረው ሼር እያደረጋችሁ ቤተሰብ ይሁኑ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሆኑልኝ። ይሄን ይመስላል። ባይ ባይ።